የሰው ሰራሽ አስተውሎትን በመጠቀም ማህሌት ስዩም የመማር ማስተማር ሂደቱን የሚያግዝ፣ ቅዱስ ያሬድ ደግሞ ድምፅን ወደ ጽሁፍ ወይም በተመሳሳይ ጽሁፍን ወደ ድምፅ መቀየር የሚያስችሉ መተግበሪያዎችን አልምተው ወደ ስራ ገብተዋል። በኤአይ የታገዘ የልጆች የመማሪያ ፕላትፎርም ነው። ኤአይ ያለው ጌሞችን አካቶ ትምህርትን ዘመናዊ በሆነ መልክ የሚያስተምር ነው። በአዲስ አበባ ውስጥ ባሉ ትምህርት ቤቶች ላይ እየተገበረ ይገኛል ማለት ነው። አዲስ አበባ ላይ ባሉ ኦልሞስት ከ300 በላይ የሚሆኑ ትምህርት ቤቶች ጋር እንጌጅ እያደረግን ነው። ሀሳባዊ የእኛን ቋንቋ አንደርስታንድ የሚያደርግ የሚሰማ የሚናገር የኤአይ ቴክኖሎጂ ነው። ይሄ ማለት ድምፅን ወደ ቴክስት በመቀየር ወይም ቴክስትን ወይም ጽሁፍን ወደ ድምፅ በመቀየር ከኛ ሶሳይቲ ጋር አንደርስታንድ የሚያደርግ መጠቀም የምንችል የሎካሊ ቢልድ የተደረገ ኤአይ ቴክኖሎጂ ነው። የሰው ሰራሽ አስተውሎት ለስታርታፖች ልዩ እድልን የሚሰጥ ነው። ለዚህ አስረጂ የሆኑት እነዚህ ወጣቶችም ከወዲሁ ሀሳብን ወደ ተግባር መለወጥ ያስቻሉ ችግር ፈቺ መፍትሄዎችን ማበርከት ጀምረዋል። አሁን ላይ ኦልሞስት 10 ሚሊዮን የሚሆኑ ህጻናቶች በእድሜያቸው ከ10 እስከ 12 በሚጠጋ ማንበብና መጻፍን ያዳግታል ወይም ደግሞ ትምህርቱ ላይ በጣም ከባድ የሆነ ችግር ፌስ ያደርጋሉ የመማር ማስተማር። ስለዚህ ይህንን በዲጂታልና በኤአይ ታግዘን የተሻለ ለውጥ ማሳየት ነው ማለት ነው የምንፈልገው። ለዜና፣ ለሪሰርች፣ ለኮል ሴንተሮች ለእንደዚህ አይነት ሶሉሽኖች እንዳለ በድምፅ ያለንን ዴታ በቀላሉ ወደ ቴክስት በሃይ ወይም በከፍተኛ አኪዩሬሲ ትክክለኛነት መቀየር እንችላለን ማለት ነው። ድምፅን ወደ ቴክስት ለመቀየር ወይም ፕሮሰስ ለማድረግ የሚወስደው ጊዜ አሁን ላይ ባለው ከ60 እስከ 70% ሴቭ ማድረግ እንችላለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የመጀመሪያ ዙር አርቲፊሻል ኢንተለጀንስ ስታርታፕ ሰልጣኞችን አስመርቋል። ሰልጣኞቹ በቆይታቸው ወቅቱን የዋጁ ምዘናዎችን ማለፋቸውን ሲያነሱ በዘርፉ ለሚኖራቸው ሚና የሚያግዙ ዘርፈ ብዙ ልምዶችና ተሞክሮዎችን አግኝተዋል። እስከ 6 ወር በላይ የሚሆን ጊዜ ቆይተናል። ሂደቱን በቴክኒካልና ነን ቴክኒካል በቢዝነስ ኢቫሉዌሽኖች ያለፈ ነበረ። ስለዚህ ፕላትፎርሙ ለብዙ ከስተመሮች እንድንደርስ ከብዙ ባለድርሻ አካላቶች ጋር ስምምነቶችን እንድናደርግ አግዞናል። በእያንዳንዱ ፕሮሰሶች ላይ በእያንዳንዱ ሂደቶች ላይ የሚደረጉ ምዘናዎች ነበሩ። እነሱን ምዘናዎች አልፈን ነው ማለት ነው ፕሮዳክቱን ላውንች አድርጎ ለኢንቨስተር ወይም ደግሞ ለፋይናንስ ሬዲ ማድረግ ማለት ትልቅ ስቴጅ ስለሆነ ጥሩ እድል አግኝተናል ማለት እንችላለን። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትም ይህንን ከግንዛቤ በማስገባት ላለፉት 6 ወራት ድጋፍና ስልጠናዎችን ሲሰጥ ቆይቷል። ሂደቱ ፍሬ አፍርቶ ዛሬ ላይ የዲጂታል 2030 ተግበራን የሚያግዙ መፍትሄዎችንም ማግኘት አስችሏል። የዲጂታል ኢኮኖሚውን ለማንቀሳቀስ ዝግጁ የሆኑ የተፈተኑ ሀሳቦችን፣ ስራ ላይ የዋሉ ምርቶችን፣ በገበያው ሊስፋፉ የሚችሉ ውጤቶችን ይዞ ቀርቧል። የተሻለ ነገን እንድናይ እና ዛሬን ከትናንት በተሻለ ለመኖር የሚያግዘንን የአርቲፊሻል ኢንተለጀንስ እድገት የሚያሳዩ ምርቶችን ይዞ ቀርቧል። እነዚህም ውጤቶች የዲጂታል 2030 ስትራቴጂ ወደ ተግባር የተሸጋገርንበትን አንዱ ማሳያ ነው። እውነተኛ ዲጂታል ትራንስፎርሜሽን ጠንካራ የሰው ኃይል አቅሞችንና አስተማማኝ መሰረተ ልማቶችን ይጠይቃል። ሀገር ለዘርፉ ልዩ ትኩረት በመስጠት የጀመረችው ውጥን ለመልከ ብዙ ችግሮቿ መፍትሄ ሊሆናት ከደጇ ደርሷል። ለዓለም ገበያ መድረስ የሚችሉ የኤአይ ውጤቶችም ባለቤት ከመሆን ደርሳለች። ዛሬ የምንመለከታቸው ውጤቶች በዚህ አጭር ጊዜ ውስጥ ይታያሉ ተብሎ ብዙዎቹ አልተገመተም ነበረ። ዛሬ ችግር ፈቺ የኤአይ ውጤቶችን ከማበርከት አልፎ ለዓለም ገበያ የሚበቁ የዲጂታል ለውጥ አቀጣጣይ ባለሙያዎችን አፍርቷል። የኤአይ መሰረተ ልማቶችን ዘርግቷል። በአፍሪካ የመጀመሪያ የሆነውን የኤአይ ፖሊሲና የማስፈጸሚያ ስትራቴጂ ቀርጿል። ለዘርፉ ልዩ ትኩረት በመስጠት በተሰሩ የሰው ኃይል ልማት ስራዎችና የመንግስት ቁርጠኝነት ለውጤቱ በምክንያትነት ይነሳሉ። በሰመር ካምፕ፣ በትምህርት ቤቶች የኤአይ ክበባት፣ በመንግስት ተቋማት በተሰጡ የኤአይ ስልጠናዎች እንዲሁም በዩኒቨርሲቲ እስከ 3ኛ ዲግሪ በማስተማር ጠንካራ የአቅም ግንባታ መንገዶችን እየዘረጋን እንገኛለን። በኢፌዴሪ መንግስት ቆራጥ አመራር ተመርተን ተመራቂዎችን ከሀሳብ ወደሚጨበጥ ተግባር በስኬት እያሸጋገርን እንገኛለን።